ስምሽን የጠሩ በጸሎትሽ የተማጸኑ ሁሉ ባለጤናዎች ይሁኑ ብሎ ጌታችን ቃል ስለገባላት ዛሬም በዘመናችን በየትኛውም አይነት ደዌ የተያዙ ሕሙማንን ፈጥና የምትፈውስ ዳግመኛም ስምሽን የጠራ መታሰቢያሽን ያደረገ ዜና ገድልሽን የሰማ ገዳምሽን የተሳለመ እስከ 12 ትውልድ ድረስ እምርልሻለሁ። የታመሙ ሰዎች የገድልሽን መጽሐፍ ሲነበብ ሰምተው ከየትኛውም አይነት ደዌ ይፈወሱልሽ። ችግር የገጠማቸው ሰዎች ስምሽን ጠርተው ቢማጸኑ እኔ ከችግር አወጣቸዋለሁ ብሎ ጌታችን ቃል የገባላት ከባሏ ጋር በድንግልና ተጠብቀው ለ40 ዓመታት ከኖሩ በኋላ በእግዚአብሔር ትእዛዝ የድንግልናቸው ክብር ሳይጎድል በግንባሩ ላይ የሚያበራ የመስቀል ምልክት ያለበትን ልጅ የወለደች በአፄ ሱስንዮስ ዘመን በሰይፍ አንገቷን ተቆርጣ በሰማዕትነት ካረፈች በኋላ ከሞት ተነስታ ወደ ምናኔ ሄደች። አንድ ቀን ብቻ ፈጅቶባት በሳርና በሰንሰል የሰራችው የእናታችን የኪዳነ ምሕረት ቤተክርስቲያን ጌታችን ሊባርክላት በወረደ ጊዜ በአራቱም አቅጣጫ የሰገደና እስከ ዕለተ ምጽአት ድረስ ሳይፈርስ እንደሚኖር ጌታችን ቃል የገባላት ዜና ገድሏ ከማርና ከወለላ ይልቅ የሚጣፍጥ እመምዑዝ ተብላ የምትጠራ ሐዋርያዊት እናታችን ሰማዕቷ ቅድስት ፍቅርተ ክርስቶስ ዛሬ የካቲት 29 ቀን ዓመታዊ የዕረፍት በዓሏ ነው። ለእግዚአብሔር ምስጋና ይሁን። እኛንም በቅድስት ፍቅርተ ክርስቶስ ጸሎት ይማረን ይቆየን።